ከመማረካቸው በፊት ነብዩ ኢሳይያስ ትንቢት ይነግራቸዋል። ስለዚህ ተነሺ በፊት ኢየሩሳሌም እንደሚታወቀው በነ ሰለሞን ዘመን በነ ዳዊት ዘመን በፊት በነበሩ ነገስታት ዘመን ብርቱ ነበረች፣ ኃያል ነበረች። ነገር ግን ከእግዚአብሔር ፈቃድና ሐሳብ ጋር በመተላለፏ ምክንያት ኃይሏ ተወስዶ ተዳክማ ተማርካ ከባቢሎን ወንዞች ማዶ ተዘግተው ለ70 ዓመት ቆይተዋል። ስለዚህ ከምርኮ የሚወጡበት ጊዜ ሲደርስ ግን ኃይል ያስፈልጋቸው ነበር። እስኪ አሁን የመውጣበት ጊዜ ደርሷል፣ ኃይል ያስፈልገኛል በሉ እስኪ ባካችሁ። ኃይል ያስፈልገኛል በሉ እስኪ። አሜን ነው ወይ? በራሴ አንዳች ላደርግ አልችልም፣ አይቻልም አይደል? እንደው አገልግሎታችን በራሳችን ምኞት ሆኖ ይቀር ይሆናል እንጂ ያለ ኃይል አንዳች ማድረግ አይቻልም። ኢየሩሳሌም ከምርኮ ላለመማረክ ከባቢሎን ጋር ለመዋጋት ከሌሎችም ነገስታት ጋር በዚያን ዘመን ለመዋጋት ብዙ ሙከራ ተደርጓል። ኃይል ግን አልነበራቸውም። እንዴት ከተባለ ኃጢአት ጉልበታቸውን በልቷል። ኃጢአት ኃይላቸውን በልቷል። ኃይል አልባ ናቸው። ሊጮሁ ይችሉ ይሆናል እንጂ ከምርኮ ማምለጥ ግን አይችሉም። 70 ዓመት በባቢሎን ካለፈ በኋላ ግን 70 ዓመት በባቢሎን ምድር ከተፈጸመ በኋላ ግን እንደገና ኃይል ለብሰው መውጣት ነበረባቸው። በእርግጥም ወጥተዋል። በነ ዘሩባቤል ዕዝራና ነህምያ አማካኝነት ከምርኮ ምድር ወጥተዋል። 3 ጊዜ ሆነው ተማርከው ሄደው 3 ጊዜ ሆነው በ3 ጊዜ ደግሞ መጥተዋል። ስለዚህ ስለመልበስ ኃይልን ስለመልበስ ስናነሳ እኔና እናንተ ጌታ ኢየሱስ ክርስቶስም ሲናገር ኃይልን ሳትቀበሉ ወይንም ኃይልን ሳትለብሱ ከኢየሩሳሌም ምን አትበሉ አለ፣ አትውጡ። ኢየሱስ ክርስቶስ ራሱ አገልግሎቱን የጀመረው ጾሞ ጸልዮ ኃይል ለብሶ ነው። በመንፈስ ኃይል ወደ ገሊላ ወጣ ይላል። በመንፈስ ኃይል ነው የወጣው። ወንጌል ለመስበክ የእግዚአብሔርን ፈቃድ፣ የእግዚአብሔርን እቅድ፣ የእግዚአብሔርን ጽድቅ ገልጦ በዘመን ለማለፍ ሁሉንም መጽሐፍ ቅዱስ ላይ ያሉትን የእግዚአብሔርን ሰዎች የሕይወት ታሪክ ስናጠና ኃይል የለበሱ ነበሩ። ኃይል የታጠቁ ነበሩ። በኃይል የተሞሉ ነበሩ። ስለዚህ ኃይል አስፈላጊ ነው። ኃይል ለብዙ ነገር እንደሚያስፈልግ በሴኩላሩም እናውቀዋለን። ለራሳችን ለግል ህይወትም እናውቀዋለን። አንድ ሰው ከታመመ ኃይል የለውም አይደል? ሰዎች ደግፈው ያነሱታል፣ ኃይል የለውም። ደግፈው ያበሉታል፣ ደግፈው ያጠጡታል፣ ኃይል የለውም። ኃይል አለማ ዛሬ በጌታ በኢየሱስ ስም ወደ ኃይል ገስግሰን የምንገባበትን የጸሎት ኃይል እግዚአብሔር እንዲሰጠን አሜን በለኝ። አንተ እየዋባከኝ መግባት አትፈልግም? ተራ ሁነን እስከ መቼ እንኑር? ተራ ምልልስ እስከ መቼ እንመላለስ? ኃይል ያስፈልገናል። እግዚአብሔር ደግሞ ኃይሉን የሚሰጠን ለማዳን ነው። ሮሜ ምዕራፍ 1 ቁጥር 16 ላይ የእግዚአብሔር ኃይል ለማዳን ነው አለ። ኃይል እግዚአብሔር ሲሰጠን ትውልድ በእኛ እንዲድን ነው፣ ትውልድ በእኛ እንዲጽናና ነው። ስለዚህ ኃይል ያስፈልገናል። ዊዛውት ፓወር ነቲንግ፣ ዊዛውት ኢነርጂ ነቲንግ። ኃይል ያስፈልገናል። ከውስጣችን የሚወጣ ኢነርጄቲክ የሆነ ፓወር ያስፈልገናል። ጀኒውን የሆነ ፓወር ያስፈልገናል። አሁን በምድራችን ላይ የሆነ ያለው በኢትዮጵያ ደረጃ በአብያተ ክርስቲያናት ሐዋርያ የለም ይሉናል፣ ነብይ የለም ይሉናል፣ በነብይ አንገለገልም ይሉናል፣ ሐዋርያ አንገለገልም። ኃይል ይምጣ እንጂ ባየ ሰምታችሁኛል። ኃይል ይምጣ እንጂ የመጣውን ኃይል የሰው ጥበብ መከልከል። እስኪ ጮክ በሉና አምላኬ ሆይ በሉ ሲባካችሁ አሜን። ሐዋርያት ላይ የተገለጠው ሃሌሉያ ጃዱናሚስ የሆነው ፓወር ይምጣ እንጂ ማን ይከለክላል? ፈሪሳውያን ከልክለዋል፣ አስቁመዋቸዋል። ንገሩኝ እስኪ እንግባባ እስኪ በመንፈስ አንድ እንሁን። የሆነ ነገር ተቀብለን መውጣት አለብን። በወንድሞች ህብረት መካከል እግዚአብሔር ጸጋ ስላለ ኤሌመንት ስላለ የሆነ ቅሬታ ስለሚሰጠን በህብረት መካከል እግዚአብሔር ይሰራል።
አረ ክብር ለጌታ ይሁን አሜን። ሐዋርያቱ ላይ ኃይል ሲመጣ በዚህ ስም እንዳትናገሩ የዚህን ሰው ደም በእኛ ላይ ልታመጡ ነው እንዴ? ምን ማለታችሁ ነው? ከዚያ ጴጥሮስ እንዲህ አለ፣ እኛስ ያየነውን የሰማነውን የተቀበልነውን ከመናገር ወደ ኋላ ምን አንልም። እናንተን መታዘዝ አንችልም። መታዘዝ የምንችለው ሰማይን ብቻ ነው። እስኪ አሜን በለኝ ወዳጄ። የእግዚአብሔር ኃይል ይምጣ እንጂ ግድ የለም። ሐዋርያም የለም ጸጋ የለም ይበሉ፣ ግድ የለም። ሳይወዱ በግድ አለ ይላሉ። አሜን በለኝ አንተዬ። አልገባ ዛሬ አንተ ላይ ኃይል ይምጣ እንጂ ማንም አያቆም። እኔ ልንገራችሁ ናፍቆቴ የተለየ ዳይናሚክ የሆነ ፓወር ወደ እኔ እንዲመጣ እንጂ ማንም ሊያስቆመኝ እንደማይችል አይኖው ዛት። አረ ክብር ለጌታ ይሁን አሜን ነው ወይ? እስር ቤት እንኳን ይዘዋቸው አሰሯቸው አይደል? እስር ቤት መልአክ ከፍቶ አወጣቸው ይላል አይደል እንዴ? ታስረዋል እኮ። እናንተ ያሰራችኋቸው ሰዎች የሉ የተቀባን በኃይል የተሞላን ሰው ማነው ሊያስረው የሚችል? ማነው ሊይዘው የሚችል? ማነው ሊያቆመው የሚችል? ብቻ እግዚአብሔር በኃይል ፓወር ያርገው እንጂ፣ እግዚአብሔር ኃይል ይሙላው እንጂ፣ እግዚአብሔር ኃይል ያሳጥቀው እንጂ ማን ይገዳደረዋል? ማን ያቆመዋል? ማን ይጨብጠዋል? ማን ይይዘዋል? አዋጅ ቢታወጅ የተለያየ ነገር ቢባል መቆም አይችልም። ዛሬ ቤተ ክርስቲያን ጥርስ የሌለው ያረጀ አንበሳ ሆናለች። ያረጀ አንበሳ አይነክስም አይደል? ሰገባው ግን አለ፣ ሲታይ ያስፈራራል። ሰገባው አለ፣ ሲታይ ያስፈራራል። ውስጥ ላይ ስታዩ ግን ደግሞ መንከስ አይችልም። ጥርስ የለውም፣ ድድ የለውም። ከዚህ በኋላ ግን ቤተ ክርስቲያን ጥርስ እንድታወጣ ኃይል እንድትቀበል ከሰማይ ጥርስ አውጣ መንከስ ያለባትን እንድትነክስ መዘንጠል ያለባትን እንድትሰነጥል። እስኪ አሜን በለኝ አንተዬ። እንልበስ። እንዴት እንለብሳለን? ትንሽ በኋላ እናገራለሁ። እንልበስ። ኃይልሽን ምን በይ ልበሽ፣ ለመውጣት ተዘጋጂ እያላት ነው ያለው። ያለ ኃይል መሄዳችን ምክንያቱም ምድሯ እንደገና በጠላት ተይዟል። ተማርከው ከሄዱ በኋላ የኢየሩሳሌም የይሁዳ ምድር ያ የቃል ኪዳን ምድር መጀመሪያ አጥፍተዋቸው በነበሩ ጠላቶች እንደገና ምድሯ ተይዟል። በሰማራውያን ተይዟል። ነህምያ ቅጥሩ ሊሰራ ሲሄድ እኮ የተነሱበት እነማን ናቸው? አሞናውያን ናቸው አይደል እንዴ? እነ ሰንበለጥ እነ ጦቢያ የዚያን ዘመን አደገኞች ናቸው እኮ። እስራኤል ላይ ንግድ ጀምረው ነበር። እስራኤልን የንግድ ሴንተር አድርገዋት ነበር፣ የንግድ ማዕከል አድርገዋት ነበር። ስለዚህ ኢየሩሳሌም ኃይል ካልተቀበለች እንደገና ጠላቶቿን አስለቅቃ መውረስና መግዛት እንደገና በምድሯ ላይ ማንሰራራት አትችልም። ስለዚህ ኃይል ያስፈልጋታል። ወንድሜ ኃይል ያስፈልግሃል። ውሰድ ይሄን መልእክት። ኃይል ያስፈልግሃል። ዕውቀት አላልኩም። ዕውቀትማ በጣም እየተማርን ነው። በጣም እግዚአብሔር እያስተማረን ነው። ዕውቀት በቃ ቻርጅ ነው ያደረገን እግዚአብሔር። ግን ይሄ ዕውቀት አካል የሚይዘው ግን በፓወር ነው። 3 ዓመት ተኩል ጌታ ኢየሱስ ደቀ መዛሙርቶችን አስተምሯቸዋል። ኃይል ሳይቀበሉ ግን እንዳይወጡ ነገራቸው። ዕውቀት ብቻውን ምንም እንደማይጠቅም፣ ሁለቱ ኃይልና ዕውቀት ሲገናኙ ግን ተአምራት መሆን ይጀምራል። ስለዚህ ኃይል እንልበስ። ምን እንልበስ? ምን አይነት ልብስ እንልበስ? ትንሽ ነገሮችን ልናገር እዚህ ጋር። ምን አይነት ልብስ እንልበስ? ምን አይነት ልብስ እንልበስ? እንግዲህ ልብስ እጅግ አስፈላጊ እንደሆነ ስለዚህ መተርጎም አያስፈልገኝም፣ ማብራራት አያስፈልገኝም። ልብስ እጅግ አስፈላጊ ነው። እግዚአብሔር እንኳ ኤደን ገነት ላይ ራቁታቸውን የሆኑትን ቅጠል ያገለደሙትን ቆዳ ነው አይደል ያለበሳቸው። ልብስ የግድ አስፈላጊ ነው ለሰው ልጆች። የልብስን ጥቅም እኔ አሁን እዚህ ጋር ማውራት አልፈልግም፣ ጊዜም አይበቃም። ምን እንልበስ?
የመንግስት ወይንም የክብር ልብስ እንልበስ። በመጽሐፍ ቅዱስ ሴቶች በቤተ ክርስቲያን ይመሰላሉ። አስቴር ቤተ ክርስቲያንን ነው የምትወክል አይደል? አስቴር ምዕራፍ 5 ቁጥር 1 ላይ የሚያነብልኝ ሰው ቢኖር ደስ ይለኛል። የክብር ልብስ ወይንም ጌጠኛ ልብስ ሽልበሽ ነው አይደል? ውበት ያለው ሞገስ ያለው የሚያነብልኝ ሰው ካለ ደስ ይለኛል። አስቴር ምዕራፍ 5 1 በሶስተኛው አስቴር ልብሰ መንግሥቷን ለብሳ በንጉሡ ቤት በውስጠኛው ወለል ቆመች። ለብሳ የሚለውን ነው የፈለኩት። ከዚያ በኋላ ያለውን እናንተ ጨርሱት። የክብር ልብሷን ለብሳ ራቁቷን ሁና አይልም። ሴቶች ወይንም እነዚህ ንግስቶች የሚለብሱት ልብስ አለ። የተፈቀደላቸው የአለባበስ ዘይቤ አለ። ኦልሬዲ ንጉሱ ባሏ ነው። እግዚአብሔር በፕሮግራም ወደዚህ አስገብቷታል። የጭንቅ ቀን እንደሚመጣ ያውቃል እግዚአብሔር። በአይሁድ ላይ ምን ሊመጣ እንዳለ የታቀደ ክፉ ዕቅድ እንዳለ እግዚአብሔር አስቀድሞ ስላወቀ አስቴርን ወደ ቤተ መንግሥት አስገብቷታል። አስጢን እንድታምፅ በንጉሱ ላይ እንድትኮራ በባሏ ላይ እንድትኮራ እምቢ እንድትለውና ከንግስናዋ እንድትሻር አድርጎ አስቴርን እዚያ ውስጥ ከቷታል እግዚአብሔር። መርዶክዮስም ያላት ምዕራፍ 4 ላይ ይሄን ነበረ። በዚህ ጊዜ ቸልና ዝም ብትይ መዳን ላይሆን ከሌላ መንገድ ይመጣል። ላንቺና ለአባትሽ ቤት ግን ወዮ፣ ወደ መንግስት የመጣሽው ለዚህ ቀን እንደሆነ ማን ያውቃል ነው ያላት። ማን ያውቃል? ስለዚህ ገባት፣ ጾመች፣ ጸለየች፣ የተፈቀደላትን የክብር ልብስ ለበሰች። ስልጣኗን የሚወክል ሚስትነቷን የሚወክል ሚስትነቷን የሚገልጥ የክብር ልብስ ለበሰች። በፊቱ ሞገስ አገኘች። ዛሬ ቤተ ክርስቲያን የክብር ልብሷን ልትለብስ ይገባታል። በንጉሱ ኢየሱስ ፊት ለመቆም ልትለብስ ይገባታል። የክብር ልብስ የስልጣን ልብስ ልትለብስ ይገባታል። ልብስ መልእክት አለው።